አያሌው ሞኙ ሰማኙ አያሌው ጎንድ እንዴት ናችሁ? በእናታችሁ አያሌው ሞኙ ሰው አማኙ ያስባለው አያሌው ብሩ የሞኝነት መገለጫ ተደርጎ እስከዛሬ በሙዚቆች 100 ምናምን ዓመት አልፎ የሞኝነት አያሌው ሞኙ እየተባለ የሚወሳው ለምንድን ነው? ወፍራም ሰው ድሮም ታው ምንድነው ታሪኩ? አፄ ኃይለ ሥላሴ ናቸው። ይኸውላችሁ ደጃዝማች አያሌው ብሩ ነው የሚባሉት። እሳቸውን ሸውዶ አያሌው ሞኙ ያስባለ አፄ ኃይለ ሥላሴ ናቸው። እንዴት እንደሆነ ታሪኩ እንዴት እንደሆነ ፓፒ እንዴት ነሽ አባቴ? ፒስ ነው? ምን አዲስ ነገር አለ? በእናትሽ ጠፋሽ እኮ እንዴ ተፈሪ አደሽ አንቺ ያራዳ ልጅ ምርጧ እንዴት ሻራለልሽ? ምን እግር ጣልሽ ዛሬ ታይ? ምን እባክህ ያ ራስ ጉግሳ የተባለው ዘመድክ ያኛው ራስ ጉግሳ እሱ በጣም አስቸገረኝ እኮ በእናትህ እንደው ሁሉን ስልጣኑን ምናምን ብሎ ጦር ሰብቆ ይዞብኝ እየመጣ ነው ሊወጋኝ። እባክህ እንደው አንተ እያለ እንደዚህ ይደረጋል? ኧረ እባክህ ራስ ጉግሳ እኮ ያው ዘመዴ ነው ታውቃለህ፣ ወዳጄ ነው። ምንም ቢሆን የድሮ ዘመድ ዝምድና ቀላል አይደለም፣ የሚሻር ነገር አይደለም። አይ እሱማ ልክ ነህ፣ ግን አንተ አሁን ማለት ነው ደጃዝማች አያሌው አይሄድም። ሁላ ከስምህ ጋር እኮ ያራዳለች አያሌው ምናምን አይሄድም። በቃ ለምን ራስ አያሌው አላረግም? ራስ ከንጉስ በታች አንድ ያለ ስልጣን ነው። እንግዲህ ራስ ልበልህ እንጂ ራስ ልበልህ። አንተም እንግዲህ ያው ያ ዘመድህን ወስደህ ቂጡን እንድትወጋልኝ ነበረ። ተፈሪ ደግሞ እንደ ውለታህ እንዳይበዛብኝ እንጂ ምን ችግር አለ? እንኳን ቂጡን ምኑንም ወጋለታለሁ። ራስ ብቻ አድርገኝ አንተ። እኔ ታውቃለህ ራስ መሆን እንዴት ከአፄ ምኒልክ ጊዜ ጀምሮ እንዴት ሳገለግል እንደነበረ ታውቃለህ። አንተ ብቻ ራስ አድርገኝ ያራዳለች። እንኳን ዘመዴ ራሴን ሁላ በጩቤ ወጋለሃለሁ። ከዛ ጦርነቱ ተፈጠረላችሁ። ጦርነቱ ከራስ ጉግሳ ወሌ ጋር ተፈጠረ። እሱም ዘመዱን ወቅቶ የገዛ ዘመዱን ወቅቶ አብረኸኙን እያለው ክዶት ዘመዱን ወቅቶ አፄ ኃይለ ሥላሴ ብሎ ልክ ጦርነቱ እንዳለቀ አፄ ኃይለ ሥላሴ ስልጣናቸውን ያዙ። ስልጣናቸውን ከያዙ በኋላ ይሄን የተፈጠረው ነገር ኧረ ተፈሪ ማን ነው? አሁንማ አፄ ኃይለ ሥላሴ ነግሷል። ኧረ ሥላሴያን ራስ ተፋሪያን ጃ እንዴት ነው? አሸንፈናል። የኛው ሆኗል ስልጣኑ። ኬኙማ እንዴና እያለው ሰላም ነው? ጠፋ? አዎ አሸነፍኩኝ። እንዴት ነው ታዲያ ስልጣኗን ራስነቷን? አሁን እኮ በቃ ራስ ልሆና አይደለ? አዎ ራስነቷን እኮ እያሰብንባት ነበር፣ ተነጋግረንባታል። ያው እኔ አሁን ስልጣኑን ይዣለሁ። አንተ ደግሞ እንደሚታወቀው ታውቃለህ። ጣይቱ ደግሞ ዘመድ ነህ። ጣይቱ ደግሞ ታውቃለህ እኔን በስልጣን ትቀናቀነኛለች። እንዴት አድርጊ ልመን? ያራዳ ልጅ በቃ ላሽ ብል። በቃ አይመጣውም። እንኳን ራስነት ያለሽንም ልነጥቅሽ ይችላል። ላሽ በይ አይባልላችሁም። ራስ ጉግሳ ጭራሽ የነበረውን ቦታ ተንቆ የማየውን ቦታ ላይ መመደብ እንዲያገለግል ምናምን። የጎንደር ሰው ምን አለላችሁ? አያሌው ሞኙ ሰው አይማኙ ሸዋማኙ። አያሌው ሞኙ ሸዋማኙ። አፄ ኃይለ ሥላሴ ሸዋ ናቸው። ንቁራ ነው እንደዚህ ብሎ ተረበው። አያሌው ሞኙ ሰው አማኙ ሸዋማኙ ተብሎ ስም ወጣለት ይባላል። ነገር ግን አፄ ኃይለ ሥላሴ ቢከዱትም ጣሊያኖች በተደጋጋሚ ጊዜ ሀገርን ክዳና ከኛ ጋር ሆነክ ራስ እናደርጋለን፣ ገንዘብ እንሰጣለን፣ ከባድ ሰው እናደርጋለን ብለው ቢለምኑትም አያሌው ሞኞ የተባለው ብልሁ ሰው አንድም ቀን ሀገርና መንግስት ይለያያል አፄ ኃይለ ሥላሴ እንጂ ሀገር ያለለችም የከዳችን በሚታወቀው አቋሙ ጣሊያንን እንኳን አብሮ ሊያብር ወቅቶ ከአፄ ኃይለ ሥላሴ ጋር ወቅቶ ለ5 ዓመት ሽምቅ ተዋግቶ ጣሊያን ጋር ማለት ነው። ከዛ አፄ ኃይለ ሥላሴ ተመልሰው ሲመጡ የራስነት ስልጣንን በስንት መከራ ከስንት ታማኝነቱ ተረጋግጦ ከታመነ በኋላ ተሰጥቶታል ራስነቱ። አንድ ሰው ሀገርና መንግስት ሊያይተው የሚያይ ስልጣን ቢመኝም ለስልጣኑ ብሎ ሀገሩን በላይ የማያስቀድም ሰው ከገንዘብ በላይ ሀገሩን የሚያስቀድም ሰው ነውና ሪስፔክት ታሎ አያሌው ሞኞ